በቤተ ክርስቲያን ንስሐ የማይገቡ ሰዎች አሉ። በንስሐ የማይገቡ ምንድን ናቸው? እነ ሰበካ ጉባኤ፣ እነ ኮሚቴ፣ እነ ቤተ ክህነታት፣ እነኛ አይገባም። ይሄ ለምዶታል ማለት ነው። የሚመስለው ያንን ነገር በትክክል መምራት ነው እንጂ ጽድቅ የሚመስለው ወይም ደግሞ ለእግዚአብሔር ብሎ ለቤተ ክርስቲያን ብሎ ስብሰባ ማድረግ፣ ጉዳዮችን ማስፈጸም፣ ደብዳቤ መጻጻፍ ነው የሚመስለው ማለት ነው። የገዛ ኃጢአቱ አዙሮ እንደሚጥል አያውቅም። ሲፈልግ ቤተ ክርስቲያን ሊሆን ይችላል፣ ወረዳ ቤተ ክህነት ሊሆን ይችላል፣ አገረ ስብከት ሊሆን ይችላል፣ ገዳም ሊሆን ይችላል። ሲፈልግ ከፍ አድርጎ እንደው የብርሃን ቤት ያርገው። ውስጥ ተንኮሉን ካልተናዘዛት የለም የለም የለም። አንዱን ጥሎ አንዱን አንጠልጥሎ ጽድቅ የለም። ራስ ላይ ነው። ጌታችን ለሐዋርያት ያስጠነቃቸው ምንድን ነው? ዕቃው ርእሰክሙ የሉቃስ ወንጌል ምዕራፍ 21 ቁጥር 34 ላይ ሲነግራቸው ራሳችሁን ተጠንቀቁ፣ መጀመሪያ ራሳችሁን ጠብቁ ነው ያለው። ሰላም ሰላም፣ ጤና ይስጥልኝ ወደዚህ የዩቱብ ቻናል ተከታታዮች እንደምን አላችሁ? እንደምን ላይ ሳደረሳችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ወደዚህ የዩቱብ ቻናል ተከታታዮች እንግዲህ በዛሬው ለእናንተ ይበጃል ይጠቅማል ያልኩትን በጋራ አብረን እንማማርበታለን ያልኩትን ትምህርት ይዤላችሁ መጥቻለሁ። የተወደዳችሁ እግዚአብሔር ቤተሰቦች ይህ ደወል ዘኦርቶዶክስ የዩቱብ ቻናል ነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይህ መንፈሳዊ ትምህርት አብረን በጋራ እንድንማማር በእግዚአብሔር ስም ጠይቃችኋለሁ። በቀጥታ ወደ ትምህርቱ እናመራለን። በጾም ጊዜ ስጋ ማንበላው በግና ፍየል ኃጢአት ስለሆኑ አይደለም። እግዚአብሔር ጾም የሚለን ሲርበን ደስ ብሎት አይደለም። ሌሊት ተነስታችሁ ጸልዩ የሚለን እኛ እንቅልፋተን ስንሰቃይ ደስ ብሎት አይደለም። እንደዚህ ብናደርግ ጠብ የለ፣ ጭቅጭቅ የለ፣ ንትርክ የለ፣ አድማ የለ፣ ሐሜት የለ፣ ነገር ስራ የለ፣ ምን የለ፣ ስርቆት የለ፣ ውሸት የለ። በጸሎታችን ተስፋ የምንቆርጠው ለምንድን ነው ካላችሁኝ የእግዚአብሔርን ፈቃድ ሳያውቅ ዝም ብሎ የገባ ሰው አገር አጥፊ ነው። ዘመኑን በሙሉ ሲዋለል ነው የሚኖረው። የእግዚአብሔርን ፈቃድ መጀመሪያ ሰው ማወቅ አለበት። ፈቃድ እግዚአብሔር በምን ይታወቃል ቢሉ በመምህራን። አንድ የቤተ ክርስቲያን መምህር ያውቀዋል፣ እኔ ያውቀዋለሁ ማለት ነው። ደመወዝ ይጨመረን የሚል ቄስ ነው እንጂ አሁን እምነት ይጨመረን የሚል ቄስ አለ? ሐዋርያት ግን ተሰብስበው ጌታን ምንድን ነው ያሉት? ጌታ ሆይ እምነት ጨምርልን ነው ያሉት። በቤተ ክህነት ብትሉት በምን ብትሉት መጀመሪያ ምንድን ነው አሁን ብር። አሁንማ ሀብታሞች ራሱ ሳይኮሎጂያችንን ተረድተው ብራቸውን ፊት እያሳዩን ነው የሚመጡ እንደመታወቂያ። እኔ የዚህ ድርጅት ባለቤት ነኝ። እኔ ከአሜሪካን የመጣሁት ብሎ ነው የሚጀምር ወሬ ራሱ ሲጀምር። እግዚአብሔር የሚቀድመው መቼ ነው? እግዚአብሔር ብቻ የሚታሰበው ያለ ታርጋ እግዚአብሔር ብቻ የሚታሰበው መቼ ነው? ያለ ሳንቲም፣ ያለ ምን አለው ያለ ምን አላት እግዚአብሔር ብቻ የሚታሰበው እግዚአብሔር ብቻ የሚታየው መቼ ነው? ያለ ተቀጽላ። ፍጹም ውርደት ነው ይሄ። አብርሃም ሳያውቀው ከሀገር አስበልጦ የወደደውን አምላክ እኛ ግን ሙቶልን አውቀ ነው፣ ደሙን አፍሶልን አውቀ ነው፣ ስጋውን ቆርሶልን አውቀ ነው። አሁንም ሀገር ይበልጥብናል። አይገርማችሁም? ዘረኞች ነን። ከእግዚአብሔር ሀገር ይበልጣል። ሀገር እግዚአብሔርን ይተካል። ሀገር ቢጠፋ ከእግዚአብሔር ይጠጋሉ፣ እግዚአብሔር ቢርቅ ከማን ይጠጋሉ? ከእግዚአብሔር ይልቅ አገርን አስበልጠን አገር ጠፍቶ እግዚአብሔር ብቻ ሲቀር ከማን እጅ እንጠጋለን? የእግዚአብሔር ፈቃድ ከሆነ ጎርባጣውም ምቹ ነው፣ ስደቱም ርስት ነው፣ ማጣቱም ማግኘት ነው፣ ውርደቱም ክብር ነው፣ መለያየቱም አንድነት ነው። እግዚአብሔርን ደስ ካለው ሞትንም እንኳ ቢሆን እንመርጣለን። በቃ የሰው ልጅ በሃይማኖት ጸና ማለት እግዚአብሔርና ኃጢአት በየደቂቃውና በየሰዓቱ እየቀረቡለት እግዚአብሔርን እየመረጠ ሲጸና ነው። እግዚአብሔር ለአዳም ከሰጠው ከራሱ መልክ እፍ ብሎ ለአዳም ከሰጠው የመንፈስ ቅዱስ ጸጋ የበለስ ፍሬ ይበልጣል አይበልጥም? ታዲያ እንደዚያ ከሆነ እግዚአብሔር ትልቁን ሰጥቶ ትንሹን ለምን ነው የከለከለው? እስኪ የሆነች ንግድ ነገር ጀምሬያለሁ ተፍተፍ ብዬ አንደኛዬን እዚያ ዋለ ልቆርብ እያሰብኩ ነው ይላል። ምን ተንተፋትፈህ ትቀራለህ? መጀመሪያ ለእግዚአብሔርና መጀመሪያ ለእግዚአብሔር ኋላ ለእናንተ። ሰው ሁሉ ደግሞ ዛሬ ምንድን ነው የሚያደርገው? ሰርቆም ቀጥፎም በልቶ ደም ግፊት ሲይዘው ወደ እግዚአብሔር ይመጣል። ጾም ማለት መከልከል፣ መታቀብ፣ መሰብሰብ፣ መቆጠብ ማለት ነው። መከልከል፣ መታቀብ፣ መቆጠብ፣ መሰብሰብ ነው ጾም ማለት። ይሄ ቃል በቃል ሲፈታ ቃል በቃል ጾም የሚለው ግሱ ዝም ብሎ ሲፈታ ቃሉ እንዲህ ይፈታል። መንፈሳዊ ትርጉም ሲሆን ደግሞ ከኃጢአት ከምግብ በታወቀ ጊዜ በጊዜ ውቅ በታወቀ በተለካ በተሰፈረ ጊዜ ከመብልና ከኃጢአት መከልከል ጾም ይባላል።
ለምንድነው ጾም የምንጾመው ነው? ጾም የሰው ልጅ የተፈጠረለት ዓላማ ነው። ይገርማችኋል የእግዚአብሔር ቤተሰቦች፣ ሰው የተፈጠረው ለመብልን አይደለም፣ የተፈጠረው ለጾም ነው። እና ምን ጾመው ለምንድን ነው ካላችሁ ሰው ለመሆን ነው የምንጾመው። ሰው ለመሆን ነው የምንጾመው። ሰው የተፈጠረ ለጾም ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም በመጀመሪያ ሰማይና ምድርን ፈጠረ ይልና ምዕራፍ 1 ቁጥር 1 ላይ ምዕራፍ 1 ቁጥር 26 ላይ ምንድን ነው የሚለው? ንግበር ሰብአ በአርአያነ ወበአምሳሊነ፣ እግዚአብሔርም ሰውን በአርአያውና በአምሳላችን እንፍጠር አለ። በአምሳላችን እንፍጠር አለ ይላል። ታውቃላችሁ፣ ይሄን ጥቅሱን የማታውቁት ነው አይደለም። ሰውን በመልካችን በአርአያችን እንፍጠር አለ። እግዚአብሔርን መስለን የተፈጠር ነው። እግዚአብሔር ይበላል አይበላም? ምእመናን እስኪ ተናገሩ እንጂ ይበላል አይበላም? አይበላም። እናንተ ዝም ብትሉ እኔ መሰክርለታለሁ። ይበላል አይበላም? አይበላም። ሰው ደግሞ በማን መልክ ነው የተፈጠረው? በእግዚአብሔር መልክ ነው የተፈጠረው። ስለዚህ እግዚአብሔር አትብሉ የሚለን እግዚአብሔር እንደዚህ ብሎ እንደ ክፉ ዳኛ እንዲያርግ ብሎ አለቅነቱን ለማሳወቅ አምላክነቱን ለማሳወቅ እኛን መግዛቱን ለማሳወቅ አይደለም እንደዚያ የሚለን። እንደዚያ የሚለን ሰው በእግዚአብሔር አምሳል ስለተፈጠረ እግዚአብሔር ደግሞ የማይበላ የማይጠጣ ዘላለማዊ ሕያው ከምግብ ውጭ የሆነ በዘላለማዊ ባህሪ የሚኖር ስለሆነ ያንን በሱታፊ አምላክ በጸጋ እሱ በባህሪው ሕያው የሆነበትን መልክ ለኛ ስለሰጠን እግዚአብሔር በክብሩ የማይበላ እንደሆነ የሰው ልጅ ሲጾም የእግዚአብሔርን ክብር ይሳተፋል። እና ቅዱስ ገብርኤል ሰው እርዳ ሲሉት ደስ ይለዋል። ደስ እያለው ነው የሚመጣ። እውነቴን ነው የምነግራችሁ። ደስ እያለው ይቀርቡ። ደግሞ ደስታ ታድሎታል። ቅዱስ ገብርኤል ትልቅ ደስታ ተሸክሞ ይመጣል። ያ ትልቅ ደስታ አማኑኤል ይባላል። እነሆ ትወልጃለሽ፣ ስሙን አማኑኤል ትይዋለሽ። አማኑኤል የሚለውን ስም ተሸክሞት የመጣ ቅዱስ ገብርኤል ነው። ሐዘን ለነበረበት ዓለም ለመጀመሪያ ጊዜ የመጀመሪያውን ደስታ ይዞት የመጣው ቅዱስ ገብርኤል ነው። ለምኑትም አምላክ ደስታ ያሰማቸዋል። ከልቤ ነው እማምላክ እማምነውን የምናገር። ቅዱስ ገብርኤል የደስታ መልአክ ነው። መልአከ ሰላም ነው ቅዱስ ገብርኤል። አትፍሩ የሚል ፍርሃት የሚያርቅ መልአክ ነው። ዘካርያስ አትፍራ አለው። ፍርሃት ያርቃል፣ የተቋጠረ ይፈታል። ነገ እንለወጣለን። ስለመለወጣችን ስላለመለወጣችን አትጨነቁ። ዝም ብላችሁ ተማሩ። አታስቡ አላልኩም፣ አትጨነቁ ነው ያልኩት። ተማሩ። ስትማሩ ቆይታችሁ መሄዳችሁ አሁን ኃጢአት ስትሰሩ ትችላላችሁ። ቢቻል አትስሩ፣ አንስራ። ባይሆን ግን ተመልሰን መተንም እንማር፣ እንስተካከራለን። ጌታዬ ኢየሱስ ክርስቶስ ሆይ እንደ በጎ አዝመራህ ቁጠረኝ፣ በጆሮዬ ውስጥ እንክርዳድ ከሚዘራብኝ ክፉ ጠላት ጠብቀኝ። የሻከረውን ልቡናዬን አንተ አለስልሰህ ዝራበት፣ በመስቀልህ ርፍነትም ልቡናዬን ረሰው ብለን እንጸልይ። ቃሉ ብርቱ ነው። ቃለ እግዚአብሔር ይመትር ነደ እሳት፣ ቃለ እግዚአብሔር ያድለቀልቁ ለገዳም። የእግዚአብሔር ቃል በረሃውን ያነዋውጠዋል። የእግዚአብሔር ቃል የእሳቱን ነበልባል ይቆርጣል ስለሚል ጾም ለሚሽር ሰው የትም ዓለም አይመቸውም። ሁልጊዜ ለሚበላ ሰው ወዳጆቹ እሾህ ይሆኑበታል። የተሰማራበት ሜዳ ሁሉ እሾህ ይሆንበታል። ቢያስተዳድር የሚቀበለው የለም፣ የሚገዛለት አያገኙ። ቢያገባ ትዳሩ ይበተንበታል፣ ይናጋል። ቢነግድ ገንዘቡ አይበረክትለትም። ዘመዶቹ ጠላት ይሆናሉ፣ ወዳጆቹ ይክዱታል። ዓለም በሙሉ እሾህ፣ የበላው ደዌ ይሆንበታል። መኝታው ሁሉ እሾህ ይሆናል፣ ቤቱ እሾህ ይሆናል። ሀገር ሁሉ ለሱ የማይመች ይሆናል። ምድር እሾህ ትሁንብህ ማለት ያየኸው፣ የሰማኸው፣ የረገጥከው፣ የጨበጥከው ሁሉ አይመችህ ማለት ነው። ጾም ለሚሽር ሰው የትም ዓለም አይመቸውም። ዓለም ሁሉ ለሱ እሾህ ትሆንበታለች። የትም ተቀምጦ ተመችቶት አይቀመጥም፣ ተመችቶት አይተኛም፣ ተመችቶት አይውልም፣ ተመችቶት አያድርም ማለት ነው። ስለዚህ የነካው ሁሉ እሾህ የሚሆንበት የትም ሂዶ ተሰዶ የሚመጣ ማለት ነው።
ስለዚህ ምድር እሾህ ታብቅልብህ ማለት መሬት አትመችህ ማለት ነው። ይሄው ለአዳምና ለልጆቹ ዛሬ መሬት የማትመች ሆናለች። ዛሬ ጌታችን ኢየሱስ ክርስቶስ መጥቶ ተወልዶ ከባረካት ወዲህ ግን ምድርን ለበረከት አድርጎልናል። ያን እሾህ ነቅሎ ማለት ነው። መቃብር ስንገባ ሚስትም ባሏን ሸኝታ ዘወር፣ ባልም ሚስቱን ቀብሮ ዘወር። አንዳንዱ ለማስመሰል ይገለገላል። አብሬ ነው የምገባ እንደው ለማስመሰልም ላይሆን ይችላል። ሳስበው ግን እንደው ብንለቃቸው ይገባሉ ወይ ነው እንደው ሳስበው ማለት ነው። ሳስበው የሚገቡ አይመስለኝም። እንግዲህ እኔ ራሴ አልገባም። እንግዲህ የሰውን አላውቅም። ጠንካራ ሰው ሊሆን ይችላል። እኔ አልገባም። እናትም ልጇን ቀብራ በምድር ላይ እናት ለልጇ የምትሰውጠውን ፍቅር ያህል ፍቅር መስጠት የሚችል ሰው በምድር ላይ የለም። እሷን ብትሆን ቀብራ ትመለሳል። ልጅ እናቱን ቀብሮ ይመለሳል። ስንቀበር መቃብር ውስጥ አብሮን የሚቀድም አንድ ዝና ራሱ ክቡርነታቸው የሚለው ስም አብሮ አይገባም። የተቀመጥንባቸው የተነጠፉ ወንበሮች አብረው አይገቡም። ሲሰጠን የነበረ ስም የወጣልን ስም አሁን ዛሬ በእኛ በቤተ ክህነትም ስም ሞልቷል። ስም አይቸግርም። እንዲያውም የቄስ ደመወዙ አሁን ስም ነው ይባላል። ብር የለውም የቄስ ደመወዙ ስም ነው ይባላል። ያው ሊቀ ምናምን ትናንቱን የሚለው ነው። የኔንም ስም ጨምሮ ማለት ነው። እኔ በበኩሌ ስሜ ይነሳልኝ ብዬ አመልክቻለሁ። የሁሉ ስም አይከተል። ዕውቀት የመጽሐፍ መምህር ብትሆን የድጓ መምህር ብትሆን 7 PhD ቢኖር አብረው አይቀበርም። ቤቶች አብረው አይቀበሩም። ክርስቶስ ብቻ መቃብር ላይ እጁ ላይ የሚቀር እሱ ነው። የመጨረሻ የተጣራ ገንዘባችን ክርስቶስ ነው። እሺ የተወደዳችሁ የእግዚአብሔር ቤተሰቦች በመምህራችን ላይ አድሮ ያስተማረን የመከረን የገጸጸን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ለመምህራችንም እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ ረጅም ዕድሜ ከጤና ጋር ያደልልን። እኛም በሰማነው ቃል 30 60 መቶ ያማረ ፍሬ አፍርተን የመንግስት ወራሾች የስሙ ቀዳሾች እንዲያደርገን የእሱ መልካም ፈቃድ ይሁንልን። የተወደዳችሁ የእግዚአብሔር ቤተሰቦች ይህ ደወል ዘኦርቶዶክስ የዩቲዩብ ቻናል ነው። ደወል ዘኦርቶዶክስ የዩቲዩብ ቻናል ለእናንተ በየሳምንቱ እንዲህ ያሉ ትምህርቶችን ይዞላችሁ የሚቀርብ የዩቲዩብ ቻናል ስለሆነ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትከታተሉ በእግዚአብሔር ስም እየጠየቅኩኝ ለዛሬው ስለነበረን ሰዓት ሁሉ እግዚአብሔርን እናመሰግነዋለን። ወስብሐት ለእግዚአብሔር። ይቆየን። አሜን።